ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ጉዳዩን የፖለቲካ ጥያቄ ለማድረግ ተብሎ እንጂ የትግራይ ክልል የነዳጅ ችግር ከሌሎች ክልሎች የተለየ አይደለም ሲል የነዳጅና ኢነርጂ ባለስልጣን አስታወቀ። በትግራይ ነዳጅ በተገቢው መንገድ ከፌዴራል መንግስት እየደረሰ ባለመሆኑ ማህበራዊ ቀውስ ተፈጥሯል ብሏል። የነዳጅና ኢነርጂ ባለስልጣን የነዳጅ ምርት ለሌሎች ክልሎች በሚከፋፈለው አቅርቦት ልክ ለትግራይ ክልልም እየቀረበ ነው ሲል አስታውቋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ነዳጅ በበቂ ሁኔታ እየደረሰኝ አይደለም የሚለው ቅሬታ የትግራይ ክልል ብቻ እንዳልሆነና ከሁሉም ክልሎች የሚቀርብ ተመሳሳይ ችግር መሆኑን ገልጸዋል። ከንግድ ቢሮዎች ጋር በሚደረጉ ውይይቶች በሀገር ደረጃ የነዳጅ ስርጭትን በተመለከተ ባለስልጣኑ እንደሚያሳውቅ አውስተው የትግራይ ክልል ከሌሎች ክልሎች እኩል የነዳጅ አቅርቦት ጥያቄው እንደሚታይና እየቀረበለት መሆኑንም ተናግረዋል። የክልሉ ኢኮኖሚ በሚፈልገው መጠን ነዳጅ እየቀረበ ነው ያሉት ዋና ዳይሬክተሩ ነዳጅ የለም እየተባለ የሚወራው ስህተት ነው ሲሉ የጊዜያዊ አስተዳደሩን ቅሬታ አስተባብለዋል። ጉዳዩን የፖለቲካ ጥያቄ ለማድረግ ስለሚፈለግ እንጂ የትግራይ ክልል የነዳጅ ችግር ከሌሎች ክልሎች የተለየ አይደለም በማለትም አክለዋል። ሀገር ባላት አቅም ልክ ነዳጅ ማቅረብ እንዳለባትና በክልሉ ለሚገኙ በርካታ ኢንዱስትሪዎች በልዩ ሁኔታ ነዳጅ ቅድሚያ እንደሚሰጣቸው የጠቀሱት ዶክተር ደስታው ችግሩ እየተፈጠረ ያለው ከህገ ወጥነት ጋር ተያይዞ መሆኑንና ነዳጅ የለም የሚለው ለሌላ ዓላማ የሚፈልገው አካል ነው ሲሉ የችግሩን ምክንያት ተናግረዋል። በክልሉ ለተለያዩ ኢንዱስትሪዎች የሚቀርበው ነዳጅ በልዩ ሁኔታ ክትትል እንደሚደረግበትና እንዲቆም ምንም አይነት ምክንያት እንደሌለ የተገለጸ ሲሆን አንድም ፕሮጀክት በነዳጅ እጥረት ሳቢያ አልተቋረጠም ተብሏል። ለትግራይ ክልል በቂ ነዳጅ እየቀረበ ይገኛል ማለት ይቻላል ወይ ተብለው የተጠየቁት ዋና ዳይሬክተሩ በቂ ነው ማለት እንደማይቻልና ከሁሉም አካባቢዎች ግን የሚቀርቡ ጥያቄዎች መኖራቸው ለዚህ ማሳያ እንደሚሆን ጠቅሰዋል። በኢትዮጵያ 60 የነዳጅ ኩባንያዎች እንዳሉ የተናገሩት ዋና ዳይሬክተሩ ባላቸው ማደያ ልክና በወጣላቸው የጊዜ ሰሌዳ መሰረት ስርጭት ይፈጽማሉ ብለዋል። የትግራይ ክልልም በዚህ መንገድ እየተስተናገደ እንደሚገኝ ተናግረዋል። የነዳጅና ኢነርጂ ባለስልጣን ይህንን ቢልም የትግራይ ክልል ጊዜያዊ አስተዳደር ለሪፖርተር እንደገለጸው ለክልሉ መቅረብ ካለበት የነዳጅ መጠን እየቀረበ ያለው 7% የሚያህል ብቻ ነው። የክልሉ የንግድና ኤክስፖርት ኤጀንሲ የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንደያ ከየካቲት 1 ቀን 2017 ዓ.ም በፊት ወደ ክልሉ ይቀርብ የነበረው ነዳጅ 15 ሚሊዮን ሊትር መሆኑና አሁን ግን መጠኑ ቀንሶ 850 ሺህ ሊትር ያህል እየቀረበ ነው ብለዋል። ማህበረሰቡ በነዳጅ አቅርቦት ችግር ምክንያት ለማህበራዊና ኢኮኖሚያዊ ሌሎች ችግሮች እየተዳረገ እንደሚገኝና በተለይም ጤና ጣቢያዎች ድንገተኛ አደጋ መከላከል ላይ የሚሰሩ እንዲሁም ሌሎች ተቋማት እየተቸገሩ መሆኑ እንዲሁም የህዝብ ትራንስፖርት ዋጋ ጣሪያ መንካቱን ጨምረው ገልጸዋል። ከዚሁ ጋር ተያይዞ በክልሉ የሚገኙ 73 ያህል የነዳጅ ማደያዎች በ3 ወራት አንድ ጊዜ የሚቀርብላቸውን ነዳጅ አከፋፍለው ደሞዝ መክፈል ባለመቻላቸው ሰራተኞቻቸውን እየቀነሱ መሆናቸውን ተናግረዋል። ጉዳዩ ከፖለቲካ ጋር የተገናኘ ነው ከተባለም ዛሬ ነገ ሳይል በፖለቲካዊ መንገድ መፍትሄ ሊሰጠውና የዜጎች ችግር ሊቀረፍ እንደሚገባ ነው የጊዜያዊ አስተዳደሩ የጠየቀው። የቴሌኮም ኩባንያዎች ለሁሉን አቀፍ ተደራሽነት ፈንድ የሚቆረጠውን ድርሻ ሳይከፍሉ 6 ወራት ካለፈ ፍቃዳቸው እንደሚሰረዝ ተገለጸ። ኩባንያዎቹ ከዓመታዊ ገቢያቸው ላይ 1.5% ለፈንዱ እንዲያውሉ ይገደዳሉ። በኢትዮጵያ የቴሌኮም አገልግሎት እየሰጡ የሚገኙት መንግስታዊው ኢትዮ ቴሌኮምና ብቸኛው የግል ዘርፍ ተሳታፊ ሳፋሪኮም ኢትዮጵያ ከሚያገኙት ያልተጣራ ዓመታዊ ገቢያቸው ላይ 1.5% ለፈንድ ድጋፍ እንዲያውሉ ሊደረግ ነው። የኢትዮጵያ ኮሚኒኬሽን ባለስልጣን የሚቆጣጠረውና ልዩ ልዩ የገጠርና የጠረፍ አካባቢዎችን የቴሌኮሙኒኬሽንና የፖስታ አገልግሎት ተጠቃሚ ለማድረግ ታስቦ ለተዘጋጀው ዩኒቨርሳል አክሰስ ፈንድ ወይንም የሁሉን አቀፍ ተደራሽነት ፈንድ የሚውል ገቢ ለቴሌኮም ኩባንያዎቹ
ሊሰበስብ ሲሆን በዚህም ሁለቱ ኩባንያዎች ከሚያገኙት ያልተጣራ ዓመታዊ ገቢያቸው ላይ 1.5 በመቶውን እንደሚከፍሉ ባለስልጣኑ አስታውቋል። የኢትዮጵያ ኮሚኒኬሽን ባለስልጣን ምክትል ዋና ዳይሬክተር አቶ ሚሊዮን ኃይለ ሚካኤል ለሪፖርተር እንደተናገሩት ይህንን ተፈጻሚ ለማድረግ በኢትዮጵያ የኮሚኒኬሽን አዋጅ ቁጥር 1148/2011 መሰረት የሁሉን አቀፍ ተደራሽነት ፈንድ የገቢ መጠን ምንጭና ስለሚተዳደርበት ሁኔታ መወሰን የሚያስችል ደንብ በቅርቡ ጸድቋል። አንዱ የፈንዱ ምንጭ የቴሌኮም አገልግሎት ከሚሰጡ ኩባንያዎች ያልተጣራ ዓመታዊ ገቢ ላይ የሚሰበሰብ 1.5 በመቶ ዓመታዊ መዋጮ መሆኑን በማስረዳትም በአሁኑ ወቅት በኢትዮጵያ የቴሌኮም አገልግሎት እየሰጡ የሚገኙት ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያ ይህንን ክፍያ እንዲከፍሉ ይደረጋል ብለዋል። ክፍያውን እንዲፈጽሙ መደንገጉን በተመለከተ ከሁለቱ ኩባንያዎችና ከሌሎች የሚመለከታቸው ተቋማት ጋር ውይይት መደረጉ እንዲሁም ዓለም አቀፍ አሰራሮች መሰረት መደረጋቸው የተገለጸ ሲሆን ሳፋሪኮም ኢትዮጵያ አዲስ የቴሌኮም ኩባንያ መሆኑንና ባለፉት 3 ዓመታት ለሁሉን አቀፍ ተደራሽነት ፈንድ ምንም ወጪ አለማድረጉን ታሳቢ በማድረግ ከዚህ በኋላ ከኢትዮ ቴሌኮም ጋር ተመሳሳይ መዋጮ እንዲያዋጣ መወሰኑንም ታውቋል። ፍቃድ ያወጡ የኢንተርኔት አቅራቢዎችና የፖስታ አገልግሎት የሚሰጡ ተቋማት አቅማቸው እየታየ ዓመታዊ መዋጮ እንዲከፍሉ የሚደረግበት አሰራር እንደሚኖር ጠቁመው ለዚህም ይረዳ ዘንድ ራሱን የቻለ መመሪያ ይዘጋጃል ያሉት የባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር አቶ ሚሊዮን ተቋማቱ ሲጠናከሩ እንደ ቴሌኮም ኩባንያዎች ሁሉ ከዓመታዊ ገቢያቸው 1.5 በመቶ መዋጮ እንዲከፍሉ እንደሚደረግ ተናግረዋል። ሕጉ ከመውጣቱ በፊት ኢትዮ ቴሌኮም በገጠር አካባቢዎች ለገነባቸው መሰረተ ልማቶች ከፈንዱ ክፍያ እንደማይፈጸምለት የተገለጸ ሲሆን ፈንዱ ተግባራዊ የሚደረገው ወደፊት ለሚከናወኑ የቴሌኮሙኒኬሽን የመሰረተ ልማቶች ብቻ እንጂ ከዚህ ቀደም የተሰሩትን እንደማይመለከት ተጠቁሟል። ይሁን እንጂ ፈንዱ ከመቋቋሙ በፊት ተሰርተው አገልግሎት መቀጠል እንደማይችሉ በጥናት የተረጋገጠባቸው አገልግሎቶች ላይ ድጎማ ሊደረግ የሚችልበት አማራጭ ተዘጋጅቷል። የኢትዮጵያ ኮሚኒኬሽን ባለስልጣን የቴሌኮሙኒኬሽን መሰረተ ልማት እንደማይገነባ ሆኖም ፕሮጀክቶችን ቀርጾ አገልግሎት እየሰጡ የሚገኙ ኩባንያዎችን እንደሚያወዳደር አዋጭና ጥሩ ዋጋ ላቀረበው ኩባንያ ፈንዱን በመስጠት መሰረተ ልማት እንዲስፋፋ እንደሚያደርግ ጠቅሰዋል። ኩባንያዎቹ ዓመታዊ በጀታቸውን በዘጉ በአጭር ጊዜ ውስጥ መዋጮውን ገቢ ማድረግ እንዳለባቸውና በአግባቡ በማይከፍሉት ላይ ግን ቅጣቶች እንደሚወሰዱ የተናገሩት ምክትል ዋና ዳይሬክተሩ በዚህም ለ1 ወር ክፍያውን ያዘገየ ኩባንያ ዓመታዊ 1.5 በመቶ ወጪው እንደተጠበቀ ሆኖ የዚህን ክፍያ 2 በመቶ ጭማሪ እንዲከፍል እንደሚደረግ ይህም ለተከታታይ 5 ወራት ካልተከፈለ ጭማሪው በ5 በመቶ እየጨመረ እንደሚሄድ አስረድተዋል። ክፍያው ሳይፈጸም 6 ወራት የሚሞላ ከሆነ ግን የኩባንያው ፍቃድ እንደሚሰረዝ ተናግረዋል። የሁሉን አቀፍ አገልግሎት በገጠር አካባቢዎች ለሚገኘው የህብረተሰብ ክፍል የቴሌኮሙኒኬሽንና የፖስታ አገልግሎትን በተመጣጣኝ ክፍያ ማቅረብ መሆኑን ገልጸው የሁሉን አቀፍ ተደራሽነት ፈንድ በኢትዮጵያ የተለያዩ አካባቢዎች በተለይም ደግሞ በበቂ ሁኔታ የቴሌኮም መሰረተ ልማት ባልተስፋፋባቸው የገጠር ክፍሎች እንዲስፋፋ ለማድረግና ዜጎች የአገልግሎቱ ተጠቃሚ እንዲሆኑ ስርዓት መፍጠር ዋነኛ ዓላማ መሆኑን ገልጸዋል። የአሜሪካ መንግስት እንዲሁም የካቶሊክ ተራድኦ ድርጅት ተወካዮች በትግራይ ጉብኝት ማድረጋቸው ተገለጸ። የአሜሪካ መንግስት እንዲሁም የካቶሊክ ተራድኦ ድርጅት ተወካዮችና ከፍተኛ ኃላፊዎች በትግራይ ክልል ውቅሮና ሐውዜን ከተማ ተገኝተው አስቸኳይ የሰብአዊ ድጋፍ አሰጣጥ ሂደትን መጎብኘታቸውን የክልሉ ቴሌቪዥን ዘግቧል። በዩናይትድ ስቴትስ የሰብአዊ እርዳታ ቢሮ ኃላፊ ዶክተር ካርሎስ ጓንጆ የተመራው የልዑክ የአስቸኳይ ጊዜ እርዳታ ስርጭትን አስመልክቶ በትላንትናው ዕለት ከተረጂዎችና የክልሉ ኃላፊዎች ጋር ውይይት ያደረገ ሲሆን ተሳታፊዎቹ የሚሰጠው እርዳታ በሚሰጠው የአስቸኳይ ጊዜ እርዳታ መጠንና አይነት መሻሻል እንዳለበት መግለጻቸው ተጠቁሟል። በውይይቱ ላይ የተካፈሉት ተፈናቃይ ወገኖች ችግራቸው የሚፈታው ወደ ቀያቸው ሲመለሱ እንደሆነ ተናግረዋል ተብሏል። የትግራይ ልማት ማህበር ዋና ዳይሬክተር ተክለወይኒ አሰፋ ለጎብኚዎቹ ማብራሪያ በሰጡበት ወቅት የአሜሪካ መንግስት በተለይም የተፈናቀሉ ሰዎችን ሕይወት ለማቆየት የማይተካ ስራ እየሰሩ መሆኑን ገልጸው ጉብኝቱ በክልሉ ማዕከላዊ ዞን ለቀጣዮቹ 2 ቀናት እንደሚቀጥልም ተናግረዋል።
ህወሓትና የክልሉ ጊዜያዊ አስተዳደር ከአስቸኳይ ሰብአዊ ድጋፍ ጋር በተያያዘ ተደጋጋሚ ቅሬታዎችን ሲያቀርቡ ቢቆዩ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ድጋፎች አሁንም ህግና አሰራርን ተከትለው ተግባራዊ እየተደረጉ መሆናቸውን መግለጹ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል። በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲ